የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 19ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። በቅድሚያ ምክር ቤቱ የተወያየው በፌዴራል መንግስት የግዢ ንብረት አስተዳደር ረቂቅ አዋጅ ላይ ሲሆን በአፈጻጸም ሲያጋጥሙ የነበሩና ለመልካም አስተዳደር መጓደል ምክንያት ሊሆኑ የሚችሉ የአሰራር ጉድለቶችን ለማረም የተቋማትን ኃላፊነትና ተጠያቂነት የሚያጎለብት የግዢ ንብረት አስተዳደር ስርዓትን በቴክኖሎጂ የተደገፈ እንዲሆን እንዲሁም የአገር ውስጥ አምራቾች በመንግስት ግዢዎች ያላቸውን ተሳትፎ በማሳደግ ምርታማነታቸውን እንዲያድግ ማገዝ አስፈላጊ ሆኖ በመገኘቱ ረቂቅ አዋጅ ተዘጋጅቶ ቀርቧል። ምክር ቤቱም በቀረበው ረቂቅ አዋጅ ላይ ከተወያየ በኋላ ግብዓቶች በማከል እንዲጸድቅ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስነዋል። በመቀጠልም ምክር ቤቱ የተወያየው የማህበረሰብ አቀፍ የጤና መድን ረቂቅ ደንብ ላይ ነው። በማህበረሰብ አቀፍ የጤና መድን አዋጅ ቁጥር 1273/2014 ጠቅለል ባለመልኩ የተደነገጉ ጉዳዮችን በተለይም የፋይናንስ ጉድለት አሸፋፈን፣ የስጋት መቀነሻ ስልቶችና በተለያዩ እርከኖች ሊኖሩ የሚገባውን የቋት ክፍፍል በሚመለከት በዝርዝር መደንገጉን በማስፈለጉ አዋጁን ተከትሎ በአገር አቀፍ ደረጃ ወጥ የሆነ የአፈጻጸም ስርዓት እንዲኖር በማድረግ የመድህን ስርዓቱን ውጤታማነት ለማረጋገጥ የሚያስችል ረቂቅ ደንብ ተዘጋጅቶ ለምክር ቤቱ የቀረበ ሲሆን ምክር ቤቱም በደንቡ ላይ ከተወያየ በኋላ ግብዓቶችን በማከል በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። ሌላው ምክር ቤቱ የተወያየው በማዕድን ሀብት ልማት ረቂቅ አዋጅ ላይ ነው። ማዕድናት የማይታደሱ የተፈጥሮ ሀብቶች በመሆናቸው መጪውን ትውልድ ታሳቢ ባደረገ መልኩ ጥቅም ላይ እንዲውሉ የሚያስችል በአካባቢ ጥበቃ መርሆች ላይ የተመሰረተና ከስነ ምህዳር ጋር የሚጣጣም በዓለም አቀፍ ደረጃ ተወዳዳሪና ውጤታማ የሆነ የማዕድን ሀብት አስተዳደርና ቁጥጥር ስርዓት የሚዘረጋ ከውጭ የሚገቡ የማዕድን ምርቶችን በአገር ውስጥ ምርቶች ለመተካት ውጭ በመላክ የሚገኝ የውጭ ምንዛሬ ገቢን ለማሳደግ ለስራ ዕድል ፈጠራ የሚያግዝ በአጠቃላይ ለሀገራችን ኢኮኖሚ እድገት የሚኖረውን አስተዋጽኦ ማሳደግ በማስፈለጉ ረቂቅ አዋጁ ተዘጋጅቶ ለሚኒስቴሮች ምክር ቤት ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ ከተወያየ በኋላ ግብዓቶችን በማከል ይጸድቅ ዘንድ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል።